በግለሰቦች ተሽመድምዶ የሚገኝ ፓርቲ እንደ ኦነግ አለ ወይ? ሜካላየው የለም ማቴሪያል ወርልድ የሚል ሰው ነበር እሱ እንደሱ አይነት ሰው ነው የተፈጠረው ኦነግ ውስጥ በሚጋጭ ህልም ውስጥ ነው አሁንም ያላችሁት ከዛ ብዙም የተሻሻለ ነገር የለም በዱሮ አመራር ያውኑን ትውልድ ለመምራት መነሳት ኦሮሞ ብቻ ብለን ከሄን ብቻችን ነው የምንጓዘው ሌሎችን ማቅፈን አንድ ግንባር ለመስራት ኢትዮጵያ ምትል የሚል ስም ቢገባበት እሺ የምስነሳ አንዳንዶቹ እነን አልተቀበሉትም ይሄን ታላቅ ህዝብ የሚመጥን ፕሮግራም ይዞ ስላልተነሳ ነው ኦሮሚያ የሚሄደው መንገድ ኢትዮጵያ ውስጥ ያልፋል አለ ይሄን ያህል አመት የኖረ አካል ችግሩን ውጫዊ የማድረግ የሞራል ልዕልና ይኖረዋል ወይ ዋናው የኦነግ ችግር የውስጥ ችግር ከችግርም በላይ ሆነ ፓርቲ የህዝቡን ችግር ሊፈታ አሁን በምርጫው አዜማ ላይ ወደ ምርጫ እንገባለን ብሎ ሲንቀሳቀስ እንደው ለወጉ ነው እስ ምን ለማትረፍ ነው መዋቅሩ ነው የተዳከመው ስትራክቸሩ ነው የተዳከመው እንጂ ሐሳቡ አይዲዮሎጂው ህዝቡ ዘንድ አለ የቆየ ነው በአንድ ሀገር ውስጥ ተሆኖ በአንድ ሀገር ሉዓላዊት ሀገር ውስጥ ተሆኖ ራስን በራስ የማስተዳደር መብት ያላችሁ ነው ወይስ ከዚያም የሚሻገር ጉዳይ አለው መገንጠል የምትለውንም ስሟንም አንቀበልምኛ እስከ 2 ሚሊዮን ብር ቅናሽ የተደረገበት የመጨረሻው ብሎክ ተለቀቀ። ዲኤምሲ ሪል ስቴት በለቡ መብራት ኃይል እያስገነባው በሚገኘው ግዙፍ የመኖሪያ መንደር ውስጥ ዝቅተኛ የወለል አማራጮችን ይዞ ነፃነቱ እንደተጠበቀ በወለል 6 አባወራዎችን ብቻ ያዘውና 4 ሊፍቶች የተገጠሙለት የቪላ ቤት ዲዛይን ያላቸው ቤቶችን በ8% ቅድመ ክፍያና እኛ ባመቻቸንልዎት እስከ 20 ዓመት በሚቆይ የባንክ ብድር ቤትዎን የግሎ ያድርጉ። ልብ ይበሉ፣ ዝቅተኛ ወለል ላይ ያሉ ቤቶችን ለ20 ደንበኞች ብቻ ያወጣን ስለሆነ እታች ባለው ስልክ ፈጥነው ይደውሉ። በኋላ በርካታ መግለጫዎችን ስትሰጡ ነበር አጠቃላይ የኦነግን የሥራ እንቅስቃሴና ፖለቲካዊ ምህዳሩን በተመለከተ በዋናነት ለመነሻ ሊሆነን የሚችለው ሐሳብ ኦነግ ከግለሰብም በላይ ነው የሚል ነገር ተናግረው ነበርና ነገር ግን በግለሰቦች ተሽመድምዶ የሚገኝ ፓርቲ እንደ ኦነግ አለ ወይ እስከ 1983 ወይንም በፈረንጅ 91 ድረስ ድርጅቱ በውጫዊ ተጽዕኖ ነበር መዳከም የነበረበት እንጂ በአመራር አልነበረም አመራሩ ቀደም ሲል የኦነግ መሪዎች የሚውራን ድርጅት ነው ተብሎ ነው የሚነገረው የኦነግ የበላይ አመራሮች በብዛት የተማሩ በዛን ዘመን ባለስላሴ ዘመን የተማሩ በአሜሪካን ሀገር የተማሩ በውጭ ሀገር በአዲስ አበባ ዩኒቨርሲቲ የተማሩና ያወቁ የሀገሪቷን ፖለቲካ ባህል በደንብ ያወቁ ሰዎች ነበሩና አደረጃጀትንም ያውቁበታል አመራሩም የጋራ አመራር ሲሰጥ ነበር በዛን ጊዜ እንደዛ አይነት ችግር የመጣው ኋላ ላይ ነው ከሽግግር ስንወጣ ወያኔ ገፍቶን ወደ ሜዳ ስንሄድ ሚሊተሪ ጉዳት ደርሶብናል ሴትባክ ትልቅ ሴትባክ ነው ምናልባት ያ ሴትባክ የወለደው ነገር ቢኖር እነዚህ አሁን አንተ ያነሳቸው ሰዎች በዛ አጋጣሚ አንዳንዶቹ አደረጃጀቱ ሲፈርስ ከዛ የወጡ ሰዎች ደግሞ ቀደም ሲል በነበረው ሁኔታ ድርጅቱን መምራት ያለመቻል እና በግል እንትን ላይ ያጠነጠነ በግል ፍላጎት ራስን ማዕከል አድርጎ የመንቀሳቀስ የድርጅቱን ዓላማ ወይንም የህዝቡን ፍላጎት ለማሳካት ሳይሆን እኔ ካለው እኔ ካልመራው እኔ ከሌለው ሰብጀክቲቭ ሆኖ እኔ ከሌለው ዓለምም የለችም የምትል አይነት እንደ ባርክሌይ ጆርጅ ባርክሌይ የሚባል ፈላስፋ ነበር እኔ ካላየው የለም ማቴሪያል ወርልድ የሚል ሰው ነበር እሱ እንደሱ አይነት ሰው ነው የተፈጠረው ኦነግ ውስጥ እና እንግዲህ አንድ ሰው ደግሞ መቀመጫ ከያዘ ከዛ መነሳት ማኒፑሌሽኑ ስንት ነገር አዎ አሁን ነው የአንድ ሰው ጉዳይ ነው ምክንያቱም አንድ ማሳያ ስላለኝ ነው ለምሳሌ ስራ አስፈጻሚው ችግሩን እርስ በርሱ ተነጋግሮ እንግዲህ ይሄን ያህል ልምድ ያለው አንጋፋ ነው የሚባል በህዝብ ይወደዳል ብለው እርሱም አሁን እንደተናገሩት
ነገር ግን እርስ በርስ ቁጭ ብሎ ችግሩን መፍታት ተስኖት አባላቱ አሁን አዲሱን ስራ አስፈጻሚ ከያሉበት ቦታው ነው እንዲመርጡ የሚል ውሳኔ ምርጫ ቦርድ እስከ ማስተላለፍ ድረስ ሲደርስ ከችግርም በላይ ነው እኮ ነግ ምን ማለት ነው የትርጉሙ ምን ማለት ነው እስቲ ለብሱ ድርጅት አንድ ቤት በደንብ ስትሰራ ከሰራው መሰረቱን በደንብ ከጣልኮና ግርግዳውም ማገሩም ሁሉም ጣራውም በደንብ በጥሩ ሲሚንቶ ከተሰራ ወይም በጥሩ ማቴሪያል ከተሰራ ያው ጠንካራ ሆኖ ነው የሚቀጥለው ስለዚህ ይሄ ባለፉት 20 አመታት ግለሰብ ብቻ ሳይሆን የግለሰብና የቡድን ስሜት ወይም የቡድን ፍላጎት ግሩፕ ኢንተረስት የሚባለው ነው የተፈጠረው በግሩፕ አንድ ነገር ተቆጣጥሮ ያቺን ብራንድ ይዞ ለመቀጠል የሚደረግ እንቅስቃሴዎች ነበሩ ድርጅቱ ደግሞ የነበረበት ችግርም ነበር የራሱ የጂኦፖለቲካው የነበርንበት ቦታ ራሱ ሰዎች ተገናኝተው የሚወያዩበት የሚመክሩበት እና አንድ ነገር ለማስተካከል ለውጥም ለማምጣት እዛ ውስጥ የሚቻልበት ሁኔታ ላይ አልነበርንም አንዳንድ ጊዜ ደግሞ የሞከሩ አሉ ከኛ ውስጥ የሞከሩ 2-3 ጊዜ ተሞክረዋል 2001 በፈረንጅ ወይም በ93 አካባቢ ነው መሰለኝ እና አቶ ገላሳ ዲልቦ እና አቶ ኢብሳ ጉተማን የመሳሰሉ እና አቶ አብዩ ገለታ ደርግ ወደ ስልጣን ሲመጣ የወለጋ ክፍለ ሀገር አስተዳዳሪ የነበረ ሎው ስኩል ሌክቸረር የነበረ ሰው ነው እነዚህ ሁሉ ጥለው የወጡበት ጊዜ ነበር ማለት ነው ሞከሩ ይፈርሳል ይጠገናል ይፈርሳል ሰበሰባል እንደገና 2008 ላይ ተመሳሳይ ጀነራል ከማል ገልሱ በነበሩበት ጊዜ እንደዚህ አይነት ተመሳሳይ ችግር ነው አሁንም እኮ እንደዚህ አይነት ነገር እየገጠማችሁ ይመስላል ለምሳሌ ለምንድነው መግባባት ፖለቲካ እኮ አግሪጌሽን ኦፍ ኢንተረስት ነው ማቻቻል ነው እና በተለይ አሁን እነ ዲማ ነጎን እነ ሌንጮ ለታን የመሳሰሉ ትልልቅና አንጋፋ የሆነ ፖለቲከኞች የድሮን ትተን እና የድሮን አረዳድ መቀየር አለብን የሚል አይነት አቋም ያራመዱ ነው ነገር ግን ሰሚያተው ይመስላል እየሸሹ ያሉትና አሁንም ከዚያ ፈተና ለመውጣት የሚችል ቁመና ላይ ነው ብሎ መውሰድ ይቻላል ወይ ምክንያቱም እንግዲህ ዞሮ ለኦሮሞ ህዝብ ጥቅምና መብት የሚታገል አንጋፋ ድርጅት ነው በአስተሳሰብ ደረጃ እናንተን አመለካከትም ከሚከተሉ ወይም ደግሞ ይመስላል ብለው ከሚታሰቡ ብዙዎቹ በኦሮሚያ ክልል የሚንቀሳቀሱ ፓርቲዎች በፕሮግራም ደረጃ ብዙም ልዩነት ያላቸው አይደሉምና ለምሳሌ ማናቸው ዶክተር መራራ ጉዲና የኢትዮጵያን ፖለቲካ አይተውት የሚጋጩ ህልሞች የሚኖር አይነት ነገር ብለዋልና ምናልባት እናንተን የመሰለ ማሳያ ኬት ይመጣልና በሚጋጭ ህልም ውስጥ ነው አሁንም ያላችሁት እንግዲህ ሌላ ሰው ሊለች ይላል እኛ ግን እንደ ኦሮሞ ነጻነት ግንባር የጠራ እንትናለን የጠራ የፖለቲካ አላማ ነው ያለነው ግልጽ ነው የኦሮሞ ነጻነት ግንባር የፖለቲካ ፕሮግራም አላችሁ አሁን የጠራን አሁን ያነሳቸው ሰዎች አንጋፋዎቹ መሪዎቹ እነሱ ናቸው የጻፉት አቶ ዲማ አቶ ሌንጮና ባሮ ቱምሳ ናቸው ድራፍት ያረጉት 1973 በፈረንጅ ለነሱ ነው የተሰጠው ይሄ ሴንትራል ኮኦርዲኔቲንግ ቦዲ የሚላቋቁመው ኮሚቴ እነሱ ናቸው እንትን ያረጉት ከዛ ብዙም የተቻቻለ ነገር የለም ያው ግልጽ ነው አጭር ነው የኦሮሞን ህዝብ የራስን እድል በራስ የመወሰን የሚል ነው ይሄ ደግሞ ሰፊ ትርጉም አለው ሰፋ ያለ የዲሞክራሲ ባላ እናያለን ነገር ግን እኮ አሁንም እኮ እሱን ነው ምሉት በሌላ መግለጫችሁ ከወቅቱ ይሄ ነው ዋናው ችግር በዱሮ ፕሮግራም ያሁኑን ትውልድ በዱሮ አመራር ያሁኑን ትውልድ ለመምራት መነሳት አሁን ዓለም ተቀይራለች አዲስ አስተሳሰብ ያስፈልጋል ወጣቱን ታታግሉታላችሁ እንጂ ወደ አመራርነት ኢቭን አታመጡትምና በአዲስ ቅኝት በአዲስ አስተሳሰብ መምራት የሚያስችል ፕሮግራም መቅረጽ ያልተቻለበትን እድል ነው እንቀይር ይያሉ ያሉት እነዚህና ሁሉ ጊዜ እናንተም ይሄን ለመቀየር ለምንድን ነው ያልተነሳሳችሁት በሚል ነው
የፖለቲካ ፕሮግራምን የሚቀይረው ጠቅላላ ጉባኤ ነው ግለሰቦች ወይም መሪዎች አይደሉም ጠቅላላ ጉባኤ በተለያየ ጊዜ ሲቀመጥ እነዚህን ጉዳዮች ያያል ለምሳሌ አንዳንድ ቃላቶች አባባሎች ሐረጎች የሚስተካከሉበት አንዳንድ አንቀጾች የሚስተካከሉበት ሁኔታ ነበረ አስታውሳለሁ 2004 ላይ እኔ በፈረንጅ ነው ስንቆጥር የነበረው በኢትዮጵያ 1996 ይሆናል መሰለኝ ቀደም ሲል ከነበረው ስትራክቸሩ ይሄ የፖለቲካ ፕሮግራም አላማ የሚለው ስቴትመንቱ አሻሽለን ነበር ይሄ ማለት ምን የኦሮሞ ህዝብ ከፈለገ የራሱን እድል በራሱ ሲወስን የራሱን መንግስት ማቋቋም ከፈለገም ደግሞ ከሌሎች የብሔር ብሔረሰቦች ጋር አንድ የፖለቲካ ማህበረሰብ ወይንም አንድ የፖለቲካ አንድነት አንድ ሀገርን የፖለቲካ አንድነትን መፍጠር የሚችልበትን ሁኔታ ማመቻቸት ብቻ ነው እንጂ የኦሮሞ ህዝብ ትግል አንወስነው የኦሮሞ ህዝብ እድል አንወስነው የሚል ክፍት አረግ ነው ማለት ነው ክፍት እንደሆነ ከዛም አልፎ የተወሰኑ ሰዎች ስለ ኢትዮጵያ ማዋቅር ውስጥ እና ከሌሎች ህዝቦች ጋር ደግሞ እንዴት አርገን በአንድ ላይ ትግል በመናረግበት ጊዜ እንዴት አርገን ትግል እናቀናጃለን ኦሮሞ ብቻ ብለን ከሄን ብቻችን ነው የምንጓዘው ሌሎችንም አቅፈን አንድ ግንባር ለመስራት ኢትዮጵያ ምትል የሚል ስም ቢገባበት እሺ የሚል ስነሳ አንዳንዶቹ ራዲካል ለመሆን ሊሆን ይችላል ቨሪ ናሽናሊስት መሆን ፈልጎ ወይም ደግሞ ለመመረጥ ተብሎ ሊሆን ይችላል አንዳንዶቹ እነን አልተቀበሉትም ያን እንግዲህ ክርክር ነበር ማለት ነው ጠቅላላ ጉባኤ ነበር አንድ በኋላ ክርክሩ የጦፈ ሲሄድ ያንን ጥያቄ ያነሳው ሰው ኦሮሚያ የሚሄደው መንገድ ኢትዮጵያ ውስጥ ያልፋል አለ እሺ ወደ ኦሮሚያ የሚሄድ መንገድ በኢትዮጵያ ውስጥ ያልፋል ብሎ ነው ብቻ ያለው እና ያ ስም ወጣለት ከዛ በኋላ ሰው ኦሮሚያ የሚሄድ መንገድ ኢትዮጵያ ውስጥ ያልፋል ማለት እንግዲህ የኦሮሞን ምድል ለመወሰን ኢትዮጵያ ነው መወሰን ኢትዮጵያ መንግስትን ካልሆነ በስተቀር ኦሮሚያን ስቴት መፍጠርም አይቻልም ማለት ነው እንደ ስቴትም እንደ አንድ አሁን ሪጂናል ስቴት በፌደራል ደረጃ አንድ ላይ መጥቶ አንድ ህገ መንግስት አንድ ኮንትራክት ኮንስቲቱሽናል ኦርደር ካልተፈጠረ ሌላ ሊሆን ይችላል እንደ ሶማሌላንድም ሊሆን ይችላል ከዛ ለመሸሽ ነው እንግዲህ በዚሁ ማይቀፍ ውስጥ እንንቀሳቀስ ተብሎ እንትን ያለው ስለዚህ አሁን አንድን የፖለቲካ ፕሮግራም ለመቀየር በጣም አስቸጋሪ የሚያደርገው አቶ ሌንጮን አስተዋውሳለሁ አንድ 2001 ላይ የጻፉት አናሊሲስ እኛው ነው ያስተማርናቸው እነዚህ ሰዎች ወጣቶችንም ህዝቡንም ተቀብለውታል ያን ነገር ያንን ለማሻሻል እንደገና ደግሞ ማስተማር በጣም ከባድ ነው ላይ ማስተማርን ብቻ ሳይሆን ነባራዊ ሁኔታው አይደለም ወይ የሚወስነው አሁን ለምሳሌ የሀገሪቷ አጠቃላይ ፖለቲካል ኢኮኖሚ ያኔ እናንተ ኦነግ በተመሰረተበት ሰዓት የነበረውን ቀርቶ 1983 ላይ የነበረው ሁኔታ ላይ አይደለንም አሁን ከ2010 በፊት የነበረው የኦሮሚያ አጠቃላይ ፖለቲካል ኢኮኖሚ ተቀይሯል አሁን ስለዚህ እስከ 2 ሚሊዮን ብር ቅናሽ የተደረገበት የመጨረሻው ብሎክ ተለቀቀ። ዲኤምሲ ሪል ስቴት በለቡ መብራት ኃይል እያስገነባው በሚገኘው ግዙፍ የመኖሪያ መንደር ውስጥ ዝቅተኛ የወለል አማራጮችን ይዞ ነፃነቱ እንደተጠበቀ በወለል 6 አባወራዎችን ብቻ ያዘውና 4 ሊፍቶች የተገጠሙለት የቪላ ቤት ዲዛይን ያላቸው ቤቶችን በ8% ቅድመ ክፍያና እኛ ባመቻቸንሎት እስከ 20 ዓመት በሚቆይ የባንክ ብድር ቤቶን የግሎ ያድርጉ። ልብ ይበሉ ዝቅተኛ ወለል ላይ ያሉ ቤቶችን ለ20 ደንበኞች ብቻ ያወጣን ስለሆነ እታች ባለው ስልክ ፈጥነው ይደውሉ።
በህዝብ ብዛቱም ተቀይሯል መጠኑም ተቀይሯል የፍላጎቱ ቴክኖሎጂው ይሄ ሁሉ ባለበት እዛው ላይ መቆዘም አስቸጋሪ አይሆንም ወይ ለዚህ እኮ ነው ብዙ ጊዜ የውስጥ ችግራችሁን የከፋ የሚያደርገውና ችግሩ በውስጥ እየተፋፋመ እየተባባሰ እንዲመጣ የሚያደርገው ለአንድ አይነትም ነገር ዝም ብሎ አሰልችም ስለሚሆን ነውና ነባራዊ ሁኔታው አይደለም ወይ የሚቀይረው ለማለት ፈልጌ ነው ይሄ ነገር ይሄ አይዲዮሎጂ ትልቅ ችግር ነው አይቀምለኛ ኦኬ ችግራችሁ ምንድነው ችግራችሁ እነዚህ እንደ አይዲዮሎጂ ወይንም እንደ ውስጡን ለቅስቀሳ ወይንም ተቀባይነት ለማግኘት ታጋይ የተዋጣለት ታጋይ ለማምሰል ካነው ላይ በስተቀር አንድ የሚያስማማን ነገር አለ የኦሮሞን ህዝብ እድል በራስ የመወሰን የሚለው በቂ ነው ሌላ ነገር ሳይጨመርበት ይሄንን ካል ነው በቂ ነው እሱ ነገር ግን እስቲ አሁን ወደ በኋላ በጣም በመሰረታዊነት እንትንም ነው ፒላር ነው የዚህ ፕሮግራማችሁና አብረን ወደ በኋላ አወዛጋቢውና አጨቃጫቂው እሱ አይደለም ለምሳሌ በቅርብ ጊዜ ግጭት ነበር በእኛ ውስጥ አለመግባባት አለ ይሄ ጉዳይ የለም አንድም ነገር የዓላማ እንትን የለም ጉዳይ ከተነስቶ ጠብ ውስጥ የማይከታችሁ ከሆነ እንግዲህ አሁን የዚህ ራስን እድል በራስ የመወሰን የሚለው ብዙዎችን ያስማማል ግን ማአት ጊዜ ማአት ሆነጎች እየተፈጠሩ ነው በየወንዛውዙ ማአት ሆነግ አለ ነው የሚባለው አንዳንዱን ማን እንዳደራጀው ባለቤት አልባን በሚመስል ሁኔታ እናንተም እኛና ቆም የሚል ነገር በዚያም በዚህም ይነሳልና የዓላማ ጉዳይ ካላሳታችሁ ዞሮ በተመሳሳይ ዓላማ ስልጣን የመሻት ጉዳይ ነው ማለት ነው ምንድነው ታዲያ እዛ ውስጥ የጭቅጭቁ መነሻ ጭቅጭቁ አስተዳደራዊ ነው በአብዛኛው አስተዳደራዊ ጉዳይ ነው በአብዛኛው እንጂ ዓላማ አሁን ኦነግ ስሞች በዙ የሚባለው ቀደም ሲል ነበሩ አሁን ስሞቹ ሳይሆን በተግባር ማአት ጊዜ ኦነግ ማአት ክፋይ ማአት ስንጣቂ አለ አይደል እነዛ የሚሆኑበት ምክንያቶች ቅድም ያልኩን አመራር ለአስተዳደሩ አላስከዳላሰራ ግን ያስተዳደር ነው ብሎ ብቻ መውሰድ ይቻላል አቶ ቀጀላ ምክንያቱም ለምን መሰሉት የፕሮግራም ጉዳይ ከሆነ ቀደም ሲልም ነግረውኛል የጠራ ፕሮግራም ያለው ነው የሚል ነገር የጠራ ፕሮግራምና በህዝብ ዘንድ ተቀባይነት ያለው ሪዮታ ዓለማዊ ፍልስፍና ይዞ የሚራመድ አካል ከ40 አመታት በላይ ሲቆይ ገና ግቡን አልመታም ስኬታማ አልሆነም ከኋላው የተነሱት እንደነ ህዋት አይነቶቹ እንኳን ስኬታማ ሲሆኑ ኦነግ ስኬታማ ያልሆነበት ምክንያት ይሄን ታላቅ ህዝብ የሚመጥን ፕሮግራም ይዞ ስላልተነሳ ነው የአናሳዎችን ጥያቄ ይዞ ስለተነሳ ነው በሚል የሚተቻቸዋሉና እዚህ ላይ ያለው ታሰማ አይደለም ኦነግ እንደውም ኦነግ ነው ነገ ያደረገው ዓላማው ነው እንጂ እንቅስቃሴው አይደለም ያ እሱ ማስተምራቸው አስተምሮቶቹ ነው እንጂ በመሬት ላይ ወሰዳቸው እርምጃዎች ወታደራዊ ድሎችን ተቀዳጅቶ ወይንም በእንቅስቃሴ ዙባይ እንቅስቃሴ ውስጥ ሰፊ እንትን አድርጎ አይደለም በዋናነት እሱ ተቀባይነት ያገኘው በጥያቄው ነው የኦሮሞን ህዝብ ጥያቄ አንግቦ ስለምንተቀሳቀስ ነው ግን ያንን ተግባራዊ ማድረግ ባለመቻሉ አንድ ፕሮግራም ስታወጣ ለተወሰነ ጊዜ ነው ለተወሰነ ጊዜ ተግባራዊ ማድረግ አለበት ዘላለም ስራዬ ብለ ዛሬም እሱ ላይ ናችሁ ስራዬ ብለ ወይም እንደሙያ ትግልን እንደሙያ አርጎ መቀመጥ ተገቢ አይሆንም የተወሰነ ጊዜ ውስጥ ይሄን ነገር አረጋለሁ ይመስላል ግን እኮ እናንተ ግባችሁ ራሱ ትግል ግባችሁ ራሱ ጭቅጭቅ ግባችሁ ራሱ በተለያየ መልኩ ይሄ ኢቭን እንደው እናንተ ውስጥ ሁሉ ለሚፈጠረው እንትን አሁን ይሄን ያህል አመት የኖረ አካል ችግሩን ውጫዊ የማድረግ የሞራል ልዕልና ይኖረዋል ወይ ውጫዊ አይደለም ውስጣዊ ነው እኔ ሁሉ ጊዜ አሁን ወደ ውጫዊ ወደ መንግስት ገለ እንደዚህ ምናምን የሚነሱ እንትኖች አሉ ሁሉ ጊዜ ነው የምናገረው ዋናው የኦነግ ችግር የውስጥ ችግር ነው የውስጥ ችግር ደግሞ it's decisive ነው ወሳኝ ነው በማንኛውም ለእድገትም ለውድቀትም ስለዚህ ከዚሁ ጋር አመራር ከሌለው አንድ ድርጅት አመራር ወሳኝ ነው አመራር ማለት it's a craft ምንድነው ጥበብ ያስፈልጋል አንድ ግንበኛ ባለሙያ ከሆነ የሚሰራው ስራ ያምራል ውጤታማ ይሆናል
አመራር ደግሞ የሚለካው በሚያስመዘግበው ውጤት ነው ውጤት ማስመዝገብ አቃተን ለምን አመራር እዛች ላይ ነው ስለዚህ አሁንም የዚህ በውስጥ አመራር ወይም እሱን ለማሻሻል እርሱ እንዳሉኝ አሁን እንግዲህ በውስጥ ችግር ነው ሲታመስ የቆየው ብዙ ጊዜ ለሚነሳበትም ችግር የውስጥ ችግር መሆኑ ብቻ ሳይሆን ደግሞ የከፋ የሚያደርገው ይሄን ችግር ለመፍታትም በውስጥ በአመራር ደረጃ እየተቸገረ ያለ ፓርቲ ነው ስለዚህ አሁን እንደገና ደግሞ ቀደምም ሲል በዚሁ ሰሞን እርሱም አንድ በሰጡት መግለጫ ላይ ህዝቡን ማሳዘናችሁን ህዝቡን ተስፋ ማስቆረጣችሁን በእንደዚህ አይነት ሁኔታችሁም ተናግራችኋልና እንዲህ ያላችሁና እንዲህ ባለው ሁኔታ ውስጥ ከችግርም በላይ ሆነ ፓርቲ የህዝቡን ችግር ሊፈታ አሁን በምርጫው አዜማ ላይ ወደ ምርጫ እንገባለን ብሎ ሲንቀሳቀስ እንደው ለወጉ ነው እስ ምን ለማትረፍ ነው ምን ማለት ነው እንግዲህ ወነግ ምናልባት የተዳከመ ቢመስል በመዋቅሩ ነው የተዳከመው ስትራክቸሩ ነው የተዳከመው እንጂ ሐሳቡ አይዲዮሎጂው ህዝቡ ዘንድ አለ የቆየ ነው በመሆኑም እኛ ወደ ምርጫ ገብተን የመንግስት ስልጣንን ለመያዝ አይደለም የታገልነው ከመጀመሪያው ለኦሮሞ ህዝብ ለሌሎች ህዝቦችም ነፃነት እኩልነት ለዲሞክራሲ ለህዝቡ የሚፈልገውን ካገኘ ማንም ይመረጥ ማን ዲሞክራሲያዊ ስርዓት ከተፈጠረ ህዝቡ ደግሞ በራሱ ጉዳይ ላይ ራሱን ወሰን ከቻለ እኛ ቤታችን ገብተንም ቁጭ ማለት እንችላለን ያ ችግራችን አይደለም ለማለት ነው የምትሉት ማን ቁጭ ያለ አለ አሁን እስካሁን ማለት ብዙ እሱን ለማሳካት ደግሞ ብዙ ጊዜ አይፈጅብንም አሁን ውዝግብ ውስጥ ነበር ምርጫው ተቃርቧል መቼ ነው የምትሰሩት አንደኛ ነገር ደግሞ እናንተ እርስ በራሳችሁ ችግራችሁን መፍታት ያልቻላችሁት እንዴት አርጋችሁ የህዝቡን ችግር ትፈታላችሁ ለኛል ችግርን የሚፈጥርና ችግርን መፍታት የችግርን ግጭት ማስወገጃን ዘዴ የማያቅ መሪ ደግሞ እዛው ከበዛ ቦታ ማግለል ነው ችግር እነዛ ከተገለሉ ችግር ፈጣሪዎቹ እዛ ቦታ ላይ ከሌሉ ለህዝቡ ጥያቄ መፍትሄ የሚያስገኙ ሰዎች በቦታው ቢሆኑ የኦሮሞን ህዝብ ጥያቄ መመለስ ይቻላል ያገለላችኋቸው እኮ ወይም ደግሞ ያን እርምጃ ወሰዳችሁት በወረቀት ነው ወይም ደግሞ እንደ በአመራር ነው እናንተ ከሰው ልብ ውስጥ እስካል ተሰረዙ ድረስ አሁን ይሄ ነገር ይሆናል ብዙ እኮ የነሱን ሐሳብ ገዢ ሐሳብ አድርጎ መሪ ብሎ ደግሞ ውስጡ ያኖራቸው ኃይል ይኖራል በያስባለሁ ስለዚህ እሱንስ ነገር አይታችሁታል አስቸጋሪ እሱ ውጅንብሮች ይኖራሉ መወናበዶች ያሉና ቃለን እነሱም ሲጀምሩ በውጅንብር በመንዛት ግለሰቦቹ ሁሉ ጊዜ አንድ ችግር ድርጅቱ ሲፈጠር ዋናው ነጥቡ ላይ ሳይሆን አጀንዳ ዋናው ሐሳብ ላይ ሳይሆን ግለሰቦችን ማጠልሸት ተቀባይነት እንዳያገኙ ማድረግ ስም ማጥፋት እንደዚህ አይነት ነገሮች ነበሩ አሁንም አሉ በዚህ የተወናበደ ሊኖር ይችላል ያንን ገዢ ሐሳብ ተሸክሞ ምንድነው ምን ለማራ ከኛ የተለየ ምን ለማስገኘት አላማው ያው ነው እኛም ይዘን የምንንቀሳቀሰው ያው በፖለቲካ ፕሮግራሙ ላይ ያለው ነው ምንም በዛ ላይ አልተጣላንም ምንድነው ልዩነቱ እዛ ላይ ብለን ብንጠይቅ ምንም ነገር እኮ የለም የወንበር ጉዳይ ካልሆነ በስተቀር ያ ወንበር ደግሞ ካልሰራና እዛ ላይ ቁጭ ብሎ ካልሰራ ያው ከዛ ዞር ማለት አለበት እኛ እንኳን አይነንም አልፈለግንም ነበር ይሄንን ለውጥ የወንበር ለውጥ ማድረግ እንትኑም ፕሮግራሙ አልነበረንም ግን ችግር እንዳነሳው ቀደም አንድ መሪ ችግር እንዳይፈጠር ይከላከላል ድርጅት ውስጥ ለድርጅቱ ደህንነትና አንድነት ሲባል ከተፈጠረ ደግሞ ኢሚዲየትሊ ቶሎ ለመቅረፍ ይሯሯጣል እነዚህ ግን ሪፍቱን ያሰፉ ድርጅቱን የሰነጣጠቁ ለአደጋ ያጋለጡ ሰዎች ናቸው እንደነዚህ አይነት ሰዎች የህዝቡን ችግር ይፈታሉ
ጥያቄ ይመልሳሉ ብለን አንጠብቅም። ህዝቡ ይሄንን ቀስ ብሎ ይረዳል ለወደፊትም እና በወረቀት ያልከው ደግሞ ያው ጠቅላላ ጉባኤ ነው የቀየረው። ኦፍ ኮርስ ሌጂቲመሲ ጠቅላላ ጉባኤ ስለመረጠን ብቻ ሳይሆን በምንሰራቸው ስራዎች ህብረተሰቡ ዘንድ ባለን ተቀባይነት ይምጡና እንወዳደርኛ ከነሱም ጋር እነሱንም ጠርተናቸዋል አብረን እንድንቀመጥ ጠቅላላ ጉባኤ ለማግለል ፈልገን አይደለም። እምቢ ስለተባለ ችግሩን ለመፍታት የብሔራዊ ምርጫ ቦርድ የሀገር ሽማግሌዎች የቀድሞ መሪዎች ያልሞከሩት ነገር የለም። ይሄ ድርጅቱን በትነን ወይም ደግሞ ለግለሰብ ሰተን ወደ ቤታችን ከምንገባ ብለን ነው ያን ያደረግነው እንጂ ጊዜው ሆኖ ወቅቱ ሆኖ ያመራር ለውጥ ለማድረግ ወቅቱ ላይ ስለሆነ አይደለም ወይም ዝግጅቱ ኖሮና አይደለም። ለሽግግር ነው ያዘ ስፕሪንግ ቦርድ ነው ድርጅቱን ከተበተነው ሰብስበን ለማቆየት በዚህ ሁኔታ ምርጫው ላይ ተጽዕኖ ትልቅ ተጽዕኖ አለው። ምክንያቱም ቀደም ሲልም አገር ቤት እንደገባን የነበረንን ጊዜና ያለንን ድጋፍ በአግባቡ ተጠቀምን ባክኗል። በዛ ላይ ተጨምሮ ደግሞ በውስጣችን የተፈጠረው ነገር ደግሞ አሽመድምዶናል። እንግዲህ በመዋቅራችን ፈራርሶ ወደ ምርጫ በመንሄድበት ጊዜ ምን ችግር እንደሚያጋጥም ማንም የሚያውቀው ነው። እሺ እቺ እንግዲህ ወደ በመሰረታዊ ወደ ሆነው የዚህ ፕሮግራማችሁ ጉዳይ ላይ እንሂድና የራስን እድል በራስ የመወሰን መብት የሚለው ጉዳይ ፕሮግራማችሁ ዋና ፒላር ሆኖ ምሰሶ ሆኖ አይቻለሁ። ግን ያው የራስን እድል በራስ የመወሰን መብት ነው የሚለው ምን ማለት ነው? ግልጽ ስላልሆነ ነው ወይ በግልጽ መቀመጥ ስላለበት ነው? የራስን እድል በራስ የመወሰን መብት ለኦሮሞ ህዝብ ስትመኙ በአንድ ሀገር ውስጥ ተሆኖ በአንድ ሉዓላዊት ሀገር ውስጥ ተሆኖ ራስን በራስ የማስተዳደር መብት እያላችሁ ነው ወይስ ከዚያም የሚሻገር ጉዳይ አለው? ይሄን ይንገሩኝና ቀጥሎ ሌሎቹ ይነሳ። አንድ ህዝብ የራሱን መንግስት ይሆነኛል ብሎ የሚፈልገው መንግስት ማቋቋም ከፊውዳል አብሶሉት ዛንሻ ሪጅም ወጥቶ ዲሞክራሲያዊ በሆነ ስርዓት ራሱ መተዳደር የሚፈልግበትን መንገድ ሲስተም ራሱ ወስኖ የራሱን መንግስት ማቋቋም የሚችልበት ሁኔታ ማለት እንደሆነ በዛን የተለያየ ትርጉም ስለዚህ በዚህ ትርጓሜ እኛ አሁን የኦሮሞ ህዝብ ራሱን በራሱ ማስተዳደር የራሱ ስቴት መሆኑን ይጨምራል መገንጠልን ይጨምራል። ስቴትሁድ መገንጠል ሌላ ጥያቄ ነው። መገንጠል መገንጠል የምትለውንም ስሟንም አንቀበልም እኛ። የት ይገነጠላል? አዚ ሴንተር ኦፍ ኢትዮጵያ እምብርቱ ላይ ነው ያለው። የራስን እድል በራስ መወሰን ማለት ስቴትሁድ የኦሮሚያ ስቴት እንፈልጋለን። አሁን ያለችው ስቴትሁድ ኦሮሞ ናሽናሊዝም ዴቨሎፕ አድርጎ አሁን ስቴትሁድ የመመስረት ደረጃ ላይ ደርሷል። ያ ስቴትሁድ ማለት አሁን ያለው አይነት በቃ እና እሱ ላይ ራሱን በራሱ እንዲያስተዳድር ከቀበሌ ጀምሮ ታዲያ እሱኛው ጥያቄ 1983 ላይ ተመልሶ ሲያበቃ 1987 ደግሞ ህገ መንግስታዊ እውቅናም ጭምር አግኝቶ ምናልባት መገንጠል የሚለውን አስተሳሰብ እናንተ አሁን ላይ ባለው እንትናችሁ ባትፈልጉትም ዞሮ ራስን በራስ የማስተዳደር መብት ተረጋግጦ የኦሮሞ ህዝብ ራሱን በራሱ እስከ ታችኛው እርከን ድረስ ሲያስተዳድር ነበር። ምናልባት እንግዲህ የራሱ የኦሮሞ ህዝብ የወከላቸው ወይም ወክለውኛል የሚሉት አመራሮች ድክመት እስካልሆነ ድረስ ጠለፈኝ ቆረጠኝ ምናም የሚለው ሌሎች ላይ ማላከኩ እንደተጠበቀው ነው። ወይም ደግሞ ከ2010 በኋላም ደግሞ በሚገባ ይሄ መብት ተረጋግጧል። ምናልባትም የኦሮሞ ህዝብ በማዕከላዊ መንግስትም ጭምር ትልቅ የሆነ ኃላፊነት እየተወጣና ትልቅ ሚናን በመጫወት ሂደት ላይ እንደሚገኝ ምንም ግልጽ ነውና በቃ ኦነግ የቤት ስራውን ጨርሷል አይወጣበትም ምን ያደርጋል? የቤት ስራው አላለቀም። 83 ላይ ተመልሷል ያልከኝ እኔ አስተዋውሳለሁ። ቻርተሩ ሲረቀቅ ኦነግ ነበር አርኪቴክቱ። በሶስት ትላልቅ ነገሮች ላይ ነበር ኦነግ ያተኮረው። አንድ ዲሞክራሲያዊ ስርዓት፣ ሁለተኛ የራስን ህዝቦች የራስን እድል በራሳቸው መወሰን እና የሰብአዊ መብቶች። ያኔ ግን መገንጠል የሚለውም አለበት። ያኔ በኦነግ አስተሳሰብ
ቻርተሩ ላይ ስናስቀምጥ የተባለው ምንድነው ህዝቦች የራሳቸውን እድል በራስ መወሰን የሚችሉበት ሁኔታ በዚህ በቻርተሩ በስምምነት ማለት ነው ተደራድረን በስምምነት ኮንፈረንስ ተደርጎ ያ ቻርተር ጸደቀ ጁላይ ላይ መሰለኝ አላስታውስም እዛ ውስጥ ቻርተሩ ላይ የሚለው ህዝቡ ይሄ ካልተገበረለት ይላል አልተተገበረም ብሎ ካመነ እና መብቴ ተነክቷል ተገፋው ካለ የራሱን እድል በራሱ መንገድ ሄዶ የራሱን እድል መወሰን ይችላል ምን ማለት ነው በዚያች ሀገር ውስጥ መብቱ ካልተከበረለት እስቲ ዝም ብለን ምሳሌ እናርግና አሁን በኢትዮጵያ አሁን ባለው ተጨባጭ ሁኔታ የኦሮሞ ህዝብ መብቱ ካልተከበረለት የእኩልነት መብቱ ካልተረጋገጠለት የራሱን እድል በራሱ ይወስናል ብለውኛል እርሶ ምን ማለት ነው ወደዛ ልመልስ ያውና ያኔ ለማለት የተፈለገውና እዛ ወረቀት ላይ ያለው ምንድነው ሲስተም መንግስት ተመስርቷል አሁን የሽግግር መንግስት ማለት ነው ያ የሽግግር መንግስት የያዘው ቅርጽ የፌደራል ስርዓት ነው ፌዴሬሽን መስርቷል ማለት ነው በዛ ቻርተር ይሄንን አሁን ባልነው ሲስተም የሚገፋ ከሆነ ይሄ የሚፈርስ ከሆነ የኦሮሞ ህዝብ ትግሉን ይቀጥላል የሚል ነው እንግዲህ የኦሮሞ ነጻነት ምን ለማድረግ ነው ትግሉ የሚቀጥለው ያ ፌዴሬሽኑ ከፈረሰ ያ ሲስተሙ ከቲፒኤልኤፍ ኢህአዴግ ጋር ያኔ የተደረጉት ስምምነቶች መንግስት ውስጥ ከገባን በኋላ ሌላ ነገር የሚሰራ ከሆነ የተስማማነው ነገር ቀርቶ ቻርተር እኮ ስምምነት ነው አግሪመንት ነው ኮንትራክት ነው የሚቀጥለው ኮንትራክት ነው ኮንትራቱ ያ ኮንትራክት ከፈረሰ የግድ ትግል ታደርግና የዲሞክራሲ ትግል የነጻነት ትግል የሰብአዊ መብት እንትን ይቀጥላል ማለት ነው አሁን ምንድነው የሆነው ያን ጊዜ ኢሚዲየትሊ ገና እዛ ስርዓቱ ተመስርቶ የሽግግር መንግስት ተመስርቶ ፍርማው ሳይደርቅ የተፈራረሙበት ፍርማ ሳይደርቅ ሰዎችን መግደል ሰዎችን ማሰር ቢሮዎች ላይ መተኮስ መግፋት ተጀመረ ማለት ነው ለዛ ትግል እዛ ሲስተም ውስጥ ለመቆየት በጣም ትግል አደረግን በኋላ ላይ እንዳውም ውጡ ተብለን ነው የወጣነው ኦነግ ከሽግግር መንግስት ወጣ ይባላል እኛ አልወጣንም በዛን ጊዜ ተገፍተን ነው የወጣነው ውጡ ተብሎ ልክ ትእዛዝ በሚመስል እዚህ አዲስ አበባ ላይ ያሉት የኦነግ አመራር ኦፊሻልስ እኛ ኃላፊነታቸውን አንቀበልም ከዚህ አስወጡ ብሎ አቶ መለስ ለአቶ ሌንጮ ተናግሮ እኮ ነው አሁን እሱ ታሪካዊ ዳራው ነው እኔ አሁን ያልኩት ራስን ስላልከኝ ነው ገባኝ እኮ እንግዲህ ቀደም ሲል በነገሩኝ አሁን ባለው ተጨባጭ ሁኔታ ራስን በራስ ምንድነው የራስን እድል በራስ የመወሰን መብት አሁን ባለው ሁኔታ ምን ማለት ነው እኔ ያልኩት ያለሁት ለምሳሌ እንግዲህ መብቱ ካልተከበረለት የራሱን እድል በራሱ ይወስናል ነው ያሉኝ አሁን ያለው በኢትዮጵያ ሁኔታ የኦሮሞን ህዝብ መብት ባያከብር ብለን እናስብ ራስን እድል በራስ የመወሰን መብት ማለት ኮንቴክስቱ አውዱ ምን ማለት ነው መገንጠል ማለት ነው ወይስ ምንድነው የራስን እድል በራስ መወሰን ማለት ህዝቡ በፈለገ ጊዜ የሚያነሳቸውን ትላልቅ ጥያቄዎች አንስቶ የራሱ ውሳኔ የሚሰጥበት ማለት ነው በእኛ ምን ማለት ነው ለምሳሌ አሁን በ2097 ላይ ህገ መንግስት እንደሆነዋል ያ አንድም እኮ የተተገበረ ቀደም ሲል እርሱ የነበረውን እየሆነ ስለነበር በጭቆና ውስጥ ስለነበር ወይም ደግሞ በአጠቃላይ ራሱን በራሱ ከማስተዳደር ጋር ተያይዞ በጣም ተገፍቶ የነበረ ስለሆነ ነው ለውጡ መጣ ብዙ መስዋዕትነት ተከፍሎ ከዚያ በኋላ ለውጡ ሲመጣ ደግሞ ቢያንስ ሌሎች ያፈጻጸም የምናምን ይኑሩ እንጂ የኦሮሞ ህዝብ ራሱን በራሱ ያስተዳደረ ነው በራሱ ህዝብ እየተተዳደረ ነው አይደል በራሱ ያስተዳደረ ነው ሲባል እንግዲህ እስካልመረጠ ድረስ ነው ህዝቡ የራሴ መንግስት ብሎ ካልመረጠ ራሱን በራሱ ያስተዳደረ ነው ብለን ማለት እቺ ነገር አሁን ጫዋታ ካልሆነሽ በስተቀር የፖለቲካ ጫዋታ ካልሆነ በስተቀር ለምሳሌ እሺ የራስን እድል በራስ የመወሰን መብት የራስን እድል በራስ ወደ መወሰን መብት የሚመጣው ብዙ መብቶች እስካልተከበሩ ድረስ ነው ከዚያ በመለስ ያሉት አይደለ ስለዚህ በዚህ ሀገር ላይ ለምሳሌ ኦሮሞ ህዝብ የራሱን መብቱ ሳይከበር ሲቀል የራሱን እድል በራሱ ሊወስን ይነሳን በል
የራሱን እድል በራሱ የመወሰን መብቱ በመለስ ያሉ በርካታ አይነት መብቶችን ያላከበረለት መንግስት ይሄኛውን የራሱን እድል በራሱ የመወሰን መብቱን እንዴት ሊያከብርለት ይችላል? ማን ነው ዋስትናው? በማን ውስጥና እንዴት ተኩኖ ነው ያን የራስን እድል በራስ የመወሰን መብት የሚረጋገጠው? ዝም ብሎ ማደናገሪያ ፖለቲካ ካልሆነ በስተቀር እኮ ከዚህ መንግስት ከዛኛው ምን ተጠብቀው አይደለም። ከህዝቡ ነው የምንፈልገው እኛ። ከህዝቡ ሁኔታው ተመቻችቶለታል ወይ? የራሱን መንግስት ለመምረጥ ሁኔታው ተመቻችቶለታል ወይ? ገና አልተመቻቸም። ሁለተኛ የተተከሉ ብዙ ኢንስቲትዩሽኖች አሉ ወይንም ሲስተሞች አሉ። እነዛ ነገሮች አልተለወጡም። የሥርዓት ፖሊሲ የነበሩት ቢሮክራሲው የተዘረጋው እዛው በቦታ ኢንስቲትዩሽኖች እኮ እዛው ናቸው ያሉት። ከ100 ዓመት ከ200 ዓመት በፊት የነበሩ ናቸው ብዙዎቹ። እነዛ ሲቀየሩና ሲታደስ ፍሪ ሆኖ ተረጋግቶ ህዝቡ በተረጋጋ ሁኔታ ውስጥ ሰላማዊ በሆነ ሁኔታ ውስጥ ተረጋግቶ በራሱ ጉዳይ ላይ በኢኮኖሚው ላይ በምኑም ላይ በአስተዳደሩም ላይ ድምጽ ሲኖረውና መናገር ሲችልና የሚፈልገውን ፖሊሲ አይነት መከተል የሚችልበት ደረጃ ላይ በሚደረስበት ጊዜ ያኔ ህዝቡ በራሱ ጉዳይ ላይ ወስኗል ብለን መናገር እንችላለን። አሁን እኮ ህዝቡ በራሱ ጉዳይ ላይ መወሰን ወጥቶ መግባትም የማይችልበት ሁኔታ ላይ ነው ያለው። ብዙ ቦታ ላይ ነፃነት እኮ የለውም ህዝቡ። በየእንትኑ ሰው ይሞታል። በየነጋዴው መነገድ አልቻለም። አንዳንድ አካባቢ ገበሬው ሊያርስ አይችልም። ፍሪ ሶሳይቲ አይደለም አሁን ህዝቡ። ዲሞክራሲያዊ ስርዓትን መሰረተ ህዝብ አይደለም። ለዚህ ነው የምንታየው። ማን ነው ግን የዚህ ተጠያቂነቱን የሚወስደው? ሁላችሁም ህዝቡ የሞተ ነው ወጥቶ መግባት አልተቻለም የሚል ነገር ነው የምትናገሩት እና በአብዛኛው እንደው ብዙዎቹ የሚሉት ወደ እናንተ ነው ይሄን ኃጢያት የሚያሸክሙት። በአንድ ወቅትም እንደው ማስተዋወሳለሁ የኦሮሚያ ክልል ወይም የፓርቲው የሥራ ኃላፊ መስሉኛል ይሄን መሰል መግለጫ ሰጥተው እንደው በኦሮሚያ ክልል ውስጥ የሚገኙ የፖለቲካ ፓርቲዎች ናቸው ይሄን የሚያደርጉት የሚል ነገር ሲናገሩ እርሱ ደግሞ ማን እንደሆነ ለይቶ የማይናገር መግለጫ ውዥንብር መፍጠር ነው። በኦሮሚያ ውስጥ እንደዚህ ያለ ፓርቲ ያለም አይመስለኝም የሚል መልስ ሰጥተው ነበርና እርሱ ራሳችሁን ማዳናችሁ ወይም እኛ አይደለንም እኛ እዚህ ውስጥ የለንበትም ማለት አንድ ነገር ነው። በኦሮሚያ ውስጥ ግን እንዲህ አይነት የለም ብሎ ለሌሎቹም መመስከርን ምን አመጣው? ተጠያቂነቱ ምናልባት እናንተ ላይ አርፍም ወይ? ምክንያቱም ይሄን ባሉ በስንተኛው ቀን ደግሞ መልሰው የኢትዮጵያን የሰሜን እዝ ሰራዊትን ከህወሓት ጋር ሆኖ በመደምሰስ ሂደት ውስጥ የተሳተፉ አባሎቻችንን እየለየን ነው የሚልም ነገር እርሱ አንስተው ነበር። ስለዚህ እየለየን ነው ምለው ከዛች ልጀምር። እሱ ነገር እሺ ምስኮት ነው እሱ ነገር እንደዚህ አይነት ዜና ሲመጣ አንደኛ ነገር ይኖሩ አይኖሩ እኛን አይመለከተንም። እነዛ ኦነግ ሸኔ ብለው ያሉት እዛ ቦታ ላይ ሄደው ተሰማርተዋል ወይ የምለው እዛ የመኖር አለመኖራቸው ማረጋገጥ ነበር ወይ የምለው ማወቅና ኃላፊነቱን መቀበል ሌላ ነው። ለማውገዝም ለመደገፍም አንድን ኢንፎርሜሽን ስትሰማ ያንን ኢንፎርሜሽን ማጣራት ትፈልጋለህ። ያ ማለት የኔ ነው ማለት አይደለም። ለምሳሌ እንበል አንድ ደቡብ ወይ እንደሞ ያፋር ሰው ቡድን እዛ ጦርነት ውስጥ ተካፍሏል ተብሎ ቢጠየቅኔ ኢንፎርሜሽኑ ከሌለኝ አልሰማውም አላወኩም ለወደፊቱ አጣራለሁ ማለት ይችላልው። ያኔ እዛ የተሳተፉትን ማጣራት አላወቅንም። ይሄ ይኑሩ አይኑሩ እየለየን ነው ማለት አሉበት ማለት አይደለም። አሉበት ማለት ቢኖሩበትም የኛ ናቸው ማለት አይደለም። ባይኖሩበትም የኛ ነው ማለት አይደለም። ስለዚህ ደግሞ ጭራሽ በኦሮሚያ ውስጥ እንደዚህ አይነት አስተሳሰብ የሚያራምድና አሁን እየተከሰተ ላለው ግጭት ግድያ መንስኤ ለመሆን የሚችል ፓርቲ የለም ማለቱስ ምን ማለቱ ነው? ስለሌሎቹ በምን አወቁ?
እዛ ኦሮሞና ለምን በጅምላ ተናገሩ ነው እኛ ያልነው እንጂ አሉ ለምን በጅምላ ተናገሩ ለይተው ካልተናገሩ ይሄ ውዥንብር መፍጠር ነው አሉ ይሄ ሎጂካል ነው ትክክል ነው ነገር ግን ደግሞ መልሰው እርሱ ራስዎት ሌላ ፋላሲ ውስጥ የገቡት የሚመስለኝ እንግዲህ በኦሮሚያ ክልል ውስጥ ከኦነግ ውጪ ሌሎችም ይንቀሳቀሳሉ አይደል ስለዚህ ከኦሮሚያ ውስጥ እንዲህ አይነት አስተሳሰብና ሐሳብ ያለው ፓርቲ የለም አሉ ኩርሱ መልሰው ምን ማለት ነው እንደሱ አላልኩም ምን አልወጣኝም እንደዚህ ነገር አልወጣኝም አንድ ያልኩት ቅድም ያልከው ነው ይሄ በጅምላ መፈረጁ ትክክል አይደለም ደጋግሜ ደግሞ የምናገረው የነበረው ኦነግ ሸኔ የሚለው አንደኛ ስሙም የለም በእንትን በኦሮሞ ነጻነት ግንባር አሁን ባለን እንደዚህ አይነት በዚህ አይነት ስም ራሱን የሚጠራም የለም መንግስት ራሱ ለማወናበድ የፈጠረው ነው የሚልም ነገር ተናግረዋል ካድሬዎች ናቸው የነሱ ስም ያወጡለት ብዬ ተናግራለሁ ልክ ነው መጀመሪያ አካባቢ ቅድም ያነሳው የተለያዩ ኦነጎች ነበሩ በኦነግ ስም መንቀሳቀሱ ሌሎች የኦሮሞ አንድነት ምናምን የኦሮሞ ነጻነት ግንባር የተባበሩት ኢሜል አሁን ይሄኛውን ለመለየት ሸኔ የሚል ነበር በፊት ይሄ ሸኔ የሚለው 98 ላይ ለስራ አስፈጻሚ ኮሚቴ የተሰጠ ስም ነበር እስቲ አንድ የቀድሞ የቆየ የኦሮሞን አደረጃጀት ፈልገን እናውጣለን ተብሎ እኛን ካለበርነ መዛ ሞቃዲሾ ላይ እቺ ሸኔ ምትለው የኮሚቴ ድሮ ሰዎች ቁጭ ብለው ውሳኔ የሚሰጡበት በኦሮሞ ስርዓት ውስጥ ድሮ ለዘመናት የቆየ ነው እቺን ፖሊስ ቢሮ የሚለውን በዚህ ተኩት አሁን እንግዲህ ያ ችግር ሲፈጠር አሁን ድርጅቱ አካባቢ ወይም የሆነ ነገር ሲነሳ ሸኔዎች እንደዚህ ያደርጉ ይባላል ስራ አስፈጻሚዎችን ነው የሚሉት እቺ ወደ ሀገር ቤት ስንገባ ከሌሎቹ ለመለየት ሸኔ ማለት መጣ ይሄኛው ኦነግ ይሄ ሸኔው በሸኔ የሚመራው በስራ አስፈጻሚ የሚመራው ማለት ነው ያቺን ስም ደግሞ 2017 ላይ በፈረንጅ ወደዚህ ሀገር ከመምጣታችን በፊት ይሄ ሸኔ የሚለው ይቅርብን ይውጣ ወደ ስራ አስፈጻሚ በቃ የሚለው በኦሮምኛም ደግሞ ኮሬጅራዎች ወደምለው እንመልሰው ምን አቢዩዝድ ሆኗል ያስም ብዙ ተነስተዋል ምክንያቱም ከድርጅቱ የሚወጡ ሰዎች ከአመራሩ ጋር ተጋጭተው የሚወጡ ሰዎች እነዚህ ሸኔዎች ያሉ ስራ አስፈጻሚዎቹን ጣታቸውን ስለሚቀስሩባቸው እንዳው ይሄ ስም ይቅር ተብለን እርግፍ አድርገን ነው እዚህ ስንመጣ ያ ስም የለም እሺ ስለዚህ አሁን ማን ነው በዚህ ያተረፈ ያወናበደ ያለው እንግዲህ ያው እንደምናየው እንደምንሰማው ነው በየለቱ በተለይ የኦነግ ቤዝ ናቸው ተብለው በሚታሰቡ ቦታዎች ታሪካዊ ዳራውን ስንመለከት ከፍተኛ የኦነግ ደጋፊዎች አሉበት ወይም ይኖሩበታል ወይም አሁን ያሉት የኦነግ ከፍተኛ ካድሬዎች መገኛ ምንጫቸው ወይም የቤተሰባቸው ምንጭ የሆኑበት አካባቢዎች ላይ አሁንም እንደዚሁ በተለየ ሁኔታ ሰዎች እየሞቱ እየተፈናቀሉ ለዚያም ደግሞ ሞቱ ሲባል እንደዚህ በቀላሉ በሚታይ መልኩ አይደለም አይደል ሶም ይሰማሉ ያሉ ምንድነው መመላውጣ ማን ነው ባለቤቱ ነው ታዲያ አሁን እውነት መንግስት እንግዲህ ባለቤቱ እናንተ ማታቁትም ባለቤቱ እነዛው ናቸው እነዛው መንቀሳቀሱ ታጥቀው መንቀሳቀሱ ናቸው ኦኬ እንጂ እኛ ነው የመለከተንም ባለፈው አመት ታስታውሳላችሁ ይሄ ጉዳይ ስለ ሰራዊት ካምፕ ማስገባት ላይ መጨረሻ ላይ የተባለው ሰምታችኋል የገቡት ገቡ ከኤርትራ መጡ ሜዳ ላይ ነበሩም ደግሞ በቴክኒክ ኮሚቴ እንዲመለሱ እነ ጀዋር ያሉበት እነ በቀለ ያሉበት ኮሚቴ ወደ ሰላማዊ መንገድ መጡ ወደ 800 የሚሆነው የቀሩት ራሳቸው ወስነው በራሳቸው መንገድ ሜዳ የቀሩ ናቸው ከዛን ጊዜ ጀምሮ እነዛ ሰዎች በእኛ አስተዳደር ስር በእኛ አመራር ስር አይደሉም ብለን በግልጽ ተናግረናል እንግዲህ እነዛ ቤተሰቦች ያልካቸው ሰዎች በዝምድና